ተከብረክ ኑር። ለምንድን ነው የምትቀለው ማለት ነው? እና በቀኝ ሄርሜላን አቅፈክ እዛ ጭፈራ ቤት ትደንሳለክ። በግራ በኩል ደግሞ ሩታን ከደስታ ጋራ ህይወቷን እንዳትቀጥል እኔ ብቻ ነኝ ባል እመሆንሽ፣ ደስታ የሚባል ሰው ደስታሽን ሊመልስ አይችልም፣ እኔ መጀመሪያሽ ነኝ እያልክ ታቅራራለክ። ልጅቷ ህይወቷን እንዳትኖር እኮ መሀል ቤት እያወናበድካት ነው የምትገኘው ማለት ነው። ወይ ከሄርሜላ ጋር ቀጥል፣ ሩታን ተዋት በቃ። ወይ ደግሞ ሩታን ተውና ሄርሜላን አግባ። ምንድን ነው እሱ መሀል ቤት ግራ የምታጋባን? እኛ ራሱ እኮ ግራ ገባን ተመልካች ማለት ነው። እና የምንናገረውን አጣን። እንግዲህ ሩታዬ ቆርጣ ተነስታለች ከደስታ ጋር ማለት ነው። ደስታ በጣም በጣም በቃ በሩታ ደስተኛ ነው፣ በጣም ያከብራታል ብሎ እንግዲህ ኖቤል ነግሮካል። አቡሽ እንግዲህ ወደ አብረሽ ተገልብጧል። እንደው የአቡሽ አመጣጥ ተመችቷችኋል? ግን የአቡሽ አመጣጥ ተመችቷችኋል? ምናልባት ድጋሚ ሊበቀለው አብርሽን ፈልጎት ነው እንጂ እንዴት እንዲህ ሊገለበጥ ቻለ? ያው ሰው ሆኖም አይቀየር የለም። ነገር ግን ኖቤል በጣም በጣም አብርሽን እያንቋሸሸውና ዝቅ እያደረገው ይገኛል ማለት ነው። እና ምንም ክብር እየሰጠው አይደለም። ኖቤል እንግዲህ በንግግሩ በጣም ሰውን የሚያስቀይም እውነት ቀፋፊ ልጅ ነው። ቀፋፊ ልጅ ነው። እኔ በሰው እንትን አልገባም። አነጋገሩ ግን ጭቃ ጭቃ ነው የሚለው ማለት ነው። እና ከአንድ ከተማረ የማይጠበቅ የሆነ ደደብ በሉት በቃ። ግን ክብር ሊኖርክ ይገባል። ምንም ቢሆን የልጁ አባት ነው። አንተ አታስፈልግም፣ የማትረባ ይሄ ምናምን አይባልም። የሰው ልጅ የማትረባ አይባልም ማለት ነው። እና ቢረባ አይደል እንዴ እንግዲህ ያው ዘሩን አይኑን ባይኑ ከህትክ እሱን የመሰለ ሸበላ ጸይም ጅንኑ እንግዲህ ከነቃጭሉ ዱብ ያደረገችለት ባይረባ ኖሮማ አትወልድለትም ሩታዬ ማለት ነው። እና ስለሚረባ እንግዲህ ያው አይታችኋል ልጁን ማለት ነው።